የተከበራችሁ አድማጮቻችን ከዚህ ቀጥለን ከወይዘሮ ይመኙሻል አምሳሉና ከወይዘሮ አታላ ደሴ ጋር ቃለ ምልልስ እናካሄዳለን። ወይዘሮ ይመኙሻል አምሳሉ በኢትዮጵያ ጎንደር አካባቢ ልጆቻቸው ሲጠባበቁ እዛ እንደተገደሉባቸው ነው የነገሩን። ይህን በተመለከተ ያለውን ሁኔታ እንዲያብራሩልን እየጠየቅን ነው። ወይዘሮ ይመኙሻል ጤና ይስጥልን፣ እንደምን አሉ? ጤና ይስጥልኝ፣ እግዚአብሔር ይመስገን። ጤና ይስጥልኝ ወይዘሮ አታላ። ጤና ይስጥልን። መጀመሪያ እንግዲህ ያዘናችሁ ተካፋዮች ነን። እስኪ የነበረውን ሁኔታ ባጭሩ ይንገሩን። ምንድነው የተፈጠረ? ጎንደር አካባቢ ቤተሰቦች ልጆቹ ሲጠባበቁ ምንድነው የሆነው? በምን ምክንያት ነው ሊገደሉ የቻሉት? እኔ በእስራኤል ሀገር ነው የምገኝ። የመጣሁት 6 ዓመቴ ነው። ግን እኔ ከልጆቼ ተነጥዬ የመጣሁት 6 ዓመቴ ነው የተለያየኋቸው። ግን በጎንደር አካባቢ ትቀመጡ ነበረ። ግን አሁን ተቤታቸው ተተቀመጡት ንማ ብሎ ጠርቶ ወስዶ ብር አምጡ ተባለ። ያንን ብር መልካም እንግዲያ ብሩን ልጄ ብር አሟልቶ ህዝብ ለቃቅሞ በየመቀነቱ በየቦርሳው ለቃቅሞ ብሩ ሲሞላ የሚቀበል ጠፋ። ወዲና ወዲህ ያን ብር ዞት ይሄዱ። ሰዎችን ወዴት ነው የሚያርቋቸው? ብር ተቀባይ ጠፋ። ምን እንደሚያርቋቸው አላውቅም። ሰዎችን ወዴት ወስዶ እንደሚሸሽጓቸው አላውቅም። አንዱ የልጄ ልጅ ነው፣ አንዱ ልጄ ነው፣ አንዱ የሟች ልጅ ነው። ትልቁ ልጅ ደግሞ ሞቶብኛል። አሁን እሱን እያሳደኩ ደግሞ እሱን ደግሞ ወስዶ ገደሉብኝ። አሁን ሙተዋል ይባላል አሉ ይባላል። ወደ ቢፈለጉ ጠፉ። ይሄን ብርም ተቀባይ ጠፋ። ብዙ ብር ነበር የተጠየቃችሁት? ይበቃል። ብዙም አይባል ነበር። ለሁለት ሰው ትንሽ ነው። ብዙ ቆጠራ ስንት ነው? በስተመን ሽሽም በሸባ ነው እድሜ ግዴ ጠፍቷል። እስኪ ወይዘሮ አታላ አንቺ የነበረው ሁኔታ ደግሞ እንግዲህ እሳቸው ሀዘን ላይ ናቸው። እስኪ በደንብ አብራሪልን። እንግዲህ እሷ እንደምትለው የዛሬ 6 ዓመት አካባቢ እስራኤል ሀገር መጡ። ሲመጡ ግና መንግስት እዛ ያላቸው ከ1 ወር ከ2 ወር በኋላ ልጆቻችሁ በሙሉ ይመጣሉ፣ እናንተ ታልሄዳችሁ ልጆች መሄድ አይችሉም ነው የተባሉትኝ። እነሱ የመጡት ልጆቻችን ይመጣሉ ብለው እንጂ ልጅ ጥለው ከዚህ ሀገር ምንም ሊሰሩ አይመጡም የነበረ። ግን በተስፋ ልጆቻችን እኛ ብነድ ይመጣሉ በማለት እነዚህ ሰዎች ወደ እስራኤል ሀገር ገቡ። ግን ይሄ አይደለም የጠበቃቸው። ልጆቻቸው ሜዳ ላይ ጠረቻ ላይ ማንም የላቸው፣ አባት የላቸው፣ እናት የላቸው፣ ብቻቸውን ማንም ሳይኖራቸው ተባዶ ሜዳ ላይ ቀሩ። ዘረኝነት በተሞላበት ሀገር ማለት ነው። እናት ሴትዮ ትልቁ ልጇ ቋረኛው በሙሉ ሲጫን በ90 ነው መሰለኝ መጥቶ ጠብቆ እናት አባቶችህ እንትን አይሉም አሁን መሄድ አትችልም ተብሎ ተመለሰ። እነሱ የዛን ጊዜ ቋራኔ የነበሩ ተመለሰ። ስንት ዓመት በኋላ ሰው መርዞ ገደለው። የመጀመሪያ ልጇን አትጫንም ሲባል ተመለሰ። ከዛ ሞተ። ዘጠኝ ምናምን ልጅ አለው። ከ9 አሁን አንዱ የተገደለበት ማለት ነው። 14 ዓመት ልጅ። ስለመመረዙ ያረጋገጣችሁበት የሕክምና ሁኔታ ነው? ይሄንን እንኳን እኔ አላውቅም። ታክሲ ትነግርሃለች በኋላ ታላት ተለላት እና ይሄ ልጅ ሞተባት። የልጆቹ እናት ልጆቿን ይዛ ቋራ ኖራ ታሳድጋለች። ከባዶ ጨረቻ ማለት ነው። እና አሁን የ14 ዓመት ልጅ የተገደለበት የሱ ልጅ ነው፣ የሷ የልጅ ልጅ ማለት ነው። አሁን እቺ ሴትዮ የምትጮኸው ያለ የሞቱት አሁን እነዛ 500 ሺህ ብር ነው እኔ የሰማሁት። እንግዲህ እኔ እዛ አልነበርኩም። 500 ሺህ ብር ይዛችሁ ተብሎ ያን 500 ሺህ ብር ይዛ የምትሄደው ወንድ እንዳይመጣ ተብሎ ሴቷ ልጇ ናት፣ የሷ ልጅ ማለት ነው። እዛ ምትኖራለች ሌላ? አዎ 8 ልጅ እኮ ነው ያላት። ከ8ቱ አሁን 2 ሞቱባት፣ 6 አለ ልጆቿ ማለት ነው። የልጅ ልጆችን አላውቅም ስንት እንዳለ፣ ብዙ ናቸው። አሁን የአንዷን እህቷን ልጅ ይዛ ያን 500 ሺህ ብር ይዛ ዱር ለዱር ስትዞር 520 እሺ። እና ያኔ ሳይሶር ቦታው ይጠፋታል። ቦታው ሲጠፋት ምን ይላል? እንካማ ያለንበትን ንገራት ብሎ ስልኩን ይሰጠዋል። አሁን ያ ወንድሟ ሟቹ ማለት ነው ተቀበለና እህቴ እናንተን ብትመጡ እነዚህ ፈላሻዎች ይምጡና ይጠራቀሙና አንድ ላይ ነው እንደፋቸው እያሉ ነው። ስለዚህ ተመለሽ ብሩን ይዘሽ፣ እኛ ሙተናል። እንቺን ብትመጪ ያልሽውን ይወስዳሉ፣ አንቺን ይገድሉሻል። ስለዚህ እኛ ሙተናል፣ ብርሽን ይዘሽ ተመለሽ አሏት። እቺ ልጅ ብሩን ይዛ የእህቷን ልጅ ይዛ ተመለሰች። እነዛ ልጆች በዛውን ሰዓት ተገደሉ። ከዛ ያገደለው ሰውዬ ና ብሩ አለ ብሎ እነሱን ገድሎ ብሩን ሊቀበል ሲሄድ ነው እንግዲህ ፋኖ ያዘው እና ያው አንዱ ሙቷል ይባላል፣ አንዱ ታስሯል ይባላል። እና እቺ ሴትዮ አሁን የምትለው ያለ ሰጠኝ እውነት የለም ነግረህ አክስቴ ኖሮ አይደለም የምትኖረው
የአባትሽ እህት ናቸው አይደል? የአባቴ እህት ናት፣ የእናቴ አባቱ እህት ናት። እና ኑሮ አይደለም የምትኖረው። እቺ ሴትዮ ተዋሏ ጋር ነው የመጣችው። ባላላት አንዲት እህት አለቻት። እሷ ብቻ አይደለም የእሷ እህትም ልጆቿን ጥላ ነው የመጣች። የእሷ ልጆችም እንትን ላይ ናቸው፣ ችግር ላይ ናቸው፣ ሰከና ላይ ናቸው ሁሎችም ማለት ነው። እሷ የትንሽቱ ልጆችም አሁን በጣም ችግር ላይ ናቸው ያሉ። ስለዚህ እቺ ሴትዮ ልጆቿን ያምጡላት። ምን ያረጓት? ከዚህ መርካሽ ቅሊጣ አምጠው ተባዶ ቢናን ሰቅለው እቺ ሴትዮ ከኔና እንኳን ለራሷ ማትገዛ ሴትዮ ልጆቿን ተዛ ለዱር ላውሬ በተና መጣ። ከዚህ የምትኖረው ምን ልታረግ ነው? እስኪ ወደ ማምጣቱ በኋላ እንመለሳለን። እዛ አስከሬናቸው እንዳልተገኘ ነው እንግዲህ በስልክ ስታናግሩን የነበረና መገደላቸው እንዴት አረጋገጣቸው? አስከሬናቸው ካልተገኘ ወይዘሮ ይመኙሻል ገደናቸዋል ብሏላ። አሁን ከ3 ቀን በኋላ ያንዱ አስተገኘ። ያንዱ አንድ እግሩና ትንሽ ቡላሌ ቆራጣና የእግሩ ጫፍ ቆራማ ተገኝቷላ። ልብስ የእግሩ ቆራጣ ትንሽ ጫቄ ተገኘ። የትልቅ ግን አሁን በ30 ቀን ራሱ ተገኘ። ራሱ ብቻ አርገናቸዋል፣ ብትብትቅ አርገናቸዋል ብሎ ተናግሯል። የተያዘው ሰው እየለፋን ነው ተናግሯል። ድርጊቱን ፈጸሙ የሚባሉ ሰዎች ይታወቃል። ለኢትዮጵያ መንግስት ለአካባቢው ባለስልጣናት አመልክታችኋል ወይ? ስለ ጉዳዩ አመልክተንማ አይጥለነንም። አርማጭሆ የመጡ ናቸው አይጥለነንም አለ። ሰዎች ታይሞቱ ሄዶ አመልክተዋል። ታኖ ግና ሄዶ ሰውየውን ዞ ህዝብ ላይ ነበሩ። ጫካ ነው፣ በረሃ ነው። አዙራ ህዝብ ላይ ነው የጣልናቸው ብሎ ትንሽ አሽከሩ ቡላሌና ምናምን ተገኘ። የለም ህዝብ ላይ ነው የጣልናቸው፣ የት እንደወደቁ አለ። ከዛው ወደዛ አሁን በአገር ከቦና ልጆች ሲፈልጉ አሁን በ31 ቀኑ አስከሬን ታርዳ ወድቃ አንገቱ ብቻ ተገኘ። በጣም ያሳዝናል። እና ይኸውልህ ወንድም ያሰጠኝ ምን አለ መሰለህ፣ አሁን እቺ ሴትዮ ቀብር እንኳን የላትም። ገብቶሃል? አሁን እቺ ሴትዮ ለነዚህ ለሞቱ ሳይሆን እቺ ሴትዮ አሁን ስጋቷ ምን ላይ መሰለህ፣ እነዛ የልጅ ልጆቿም ሆነ ልጆቿ አሁንም ቢሆን ሳት ላይ ነው ያሉት። አንደኛ ወንድማቸው የወንድማቸው ልጅ ተገሎባቸዋል። ከዛ ያሉት ልጆች በዘረኝነት እነዚህ ፈላሻዎች ምን አላችሁ መሬት የላችሁ ምን የላችሁ ሁሉ እየተባሉ በየጊዜው እየተሰደቡ እየተረገጡ እናት የላቸው አባት የላቸው። ለማን ነው? ለጅብ። እነዚህ ሰዎች ስለዚህ ልጆቻቸውን መንግስት እንዲያመጣላቸው ነው የምንለምነው። የቀሩትን ያምጡላት። አሁን ያሉት ቀሪዎቹ ጎንደር አካባቢ ነው የሚኖሩ አይደለም? እንደው የእነሱ ደህንነትስ እንዴት ነው? እንግዲህ አሁን እንደገለጻችሁት ሌሎች እየተጠባበቁ በነበረበት ሁኔታ እንዲህ ሲደርስባቸው ለሌሎች አደጋ የሆነም ወይ? አሁን እናንተ ስትናገሩት ላለው አደጋ ላይ ናቸው። የእህቴ 4 ልጆች የኔ የሙት ልጅ 2 አባታቸው የሞተ 4 ልጆች ተነ ልጃቸው አደጋ ላይ ናቸው። ተቤት ነው ዘግቼ ዝም ብዬ ወዲህ አይሉም። አሁን አንድ ቤት አንድ ሰው ተቀምጠዋል። አደጋ ላይ ናቸው ብዬ እኮ ነው ለሞቱት ተውት፣ ላሉት አውጡልኝ። መንግስት እንዳለ ይወቀኝ ብዬ ነው አሁን ሰው የፈለኩኝ። ይገባናል። ከፍተኛ ሐዘን ነው። ወይዘሮ አታላ እዚህ አመልክታቸዋል? የተሰጣችሁ መልስ አለ? ያለውን ሁኔታ አሊያን በተመለከተ ለሚንቀሳቀሱ አካላት አስታውቃችኋል? የዚህ ወንድም ያለ ራብ ከፍ ያለው ይባላልኝ ብዙ ነገር እሱ ያውቃልኝ። እሱ አመልክቷልኝ። አዎ እሱ አመልክቷልኝ። እንግዲህ ያለውን ሁኔታ ለማን እንዳመለከተ እሷም ነው የሚያውቁትኝ። እኔ እዚህ ላይ ይሄ ነው ልልህ አልችልም። ምክንያቱም ራብ ከፍ ያለው ነው የሚያውቀው። እሱን መጠየቅ ትችላላችሁ የት ላይ እንደደረሰ እና እኔ የማውቀውን ነው የምናገረው። እሱን ግን እሱን መጠየቅ ትችላላችሁ። እሱ ነው የሚያውቀው ሁሉንም። እና እኔ የምለው ግን ምንድነው የዚህ ሴትዮ ስሜት የሁሉም ቤተ እስራኤል ስሜት ነው። ብዙ የኔ እህት አክስቴ ብቻ ሳትሆን ብዙ ቤተ እስራኤሎች እንደዚህ ሆነ ብዙ ችግሮች የሚደርሱባቸው አለ። እና መንግስት እንደዚህ የሚያደርገው ለምንድን ነው? እናት አባትን አምጦ ልጅቶ መቅረት ምን ይባላል? እንዴት ነው? አሁን እነዚህ ሰዎች እኮ ከኔና የሚገዛላቸው የለ፣ ሲያማቸው እንኳን እንሰጣቸው የለ። በጣም ችግር ላይ ነው። ብርሸባ 9 እኮ ማመጣው ሰቅለው ምን ይባላል እንዴ? ይሄ ነገር ለመንግስት ይሄ ነገር መድረስ አለበትኝ። ስለዚህ ሴትዮ የምትለኝ አሁን ልጆችን ታላመጡልኝ መንግስት አይመጡም ብሎ ፈርሞ ይስጠኝ በእጁ
መልሰው ወስደው ይጣሉኝ ከልጆቼ ጋር አብሬ ሞታለሁ ነው የምትያለች። ወይዘሮ ይመኙሻል ወደዚህ ሲመጡ ከባለቤቶ ጋር ሲመጡ ልጆቹ ፋይል አላቸው ወይ ተመዝግበው ነበር? ፎቶ ተነስተው ፈርመናል እንጂ ፎቶ ተነስተን ፈርመናል 10 ምናምን ዓመት 10 ምናምን ዓመት ፈርመን ፎቶ ተነስተን ድሮ አንስቶ ቋረኛው ሲመጣ አንስቶ ነው ያለው ስማቸው በ90 ማለት ነው። ፎቶ ተነስተው ልጆችን በያንጣር ምሽታቸውን ልጃቸውን እዘው እኔም ደግሞ የቤት ልጅ ነበረኝ እሱን እጀ አሁን አንድ ልጅ እንኳን የዛን ጊዜ የተቀበልኩትን አልድርም ብያስቀምጫ እድሜ አልፏል ብሎ ምንጭቅ አርጎ ልጅ እየተንከባለለ ጥሎብኝ የመጣ በዚህ ወቸው መጦለት እያለ በወቅቱ እነሱ እናንተ ስትመጡ 18 ዓመት አልሞላቸውም ነበር ወይስ እንዲሁ እናንተ ሄዱ መጀመሪያ እዛ በኋላ ይመጣሉ ተብላችሁ ነው? ሌሎች እድሜያቸው 18 ዓመት የኔ አንድ ልጅ እህቴ አንድ ልጅ አልሞላቸውም ነበር። አብረን ፎቶ ተነስተን ነበር። አጃጃሉና ዛሬ ነገ የዛሬ ዓመት የዛሬ ምን አሉና ከዛ ወዲያ የመሄጃችን ቀን ምንጭቅ አርጎ አስቀሯቸው። 17 ዓመት ተኩል ልጅ የኔ ነው ምንጭቅ አርጎ አስቀሩብኝ። የሄዴን ወኬ መጣላችሁ ላስቀርብነ ሁለት ነው መጠን እንደሆነ ከኔና ግቶ ነው ወደነን ቁጥር ሲጠፋና አልተማርነ ቁጥር የሚያሳየን ነበረ። አሁን ግን አመጣው ተዝቅ ቅሌጣጣሉና አንድም ሰው መጥቶ ተበደላችሁ ለሚጠይቀነን የለም። አንድም መንግስት እንዴት መንግስት ዛሬ ተመጠን በበላይ የኔ ልጅና የእህቴ ልጆች 4 የኔ ልጆች 8 ብቻ ነው የነበርነው አንዲት አካባቢ። ብዙ ቤተሰቦች እንዲህ ተነጣጥለው እንደቀሩ በእኛም ሬዲዮ በተከታታይ ጊዜ ይናገራሉ። ልጅ መጥቶ ወላጅ ያልመጣበት ሁኔታ፣ ወላጅ መጥቶ ልጅ ያልመጣበት ሁኔታ አለ። እንዲህ ደግሞ በመጠባበቅ ላይ እያሉ ደግሞ ጉዳት የደረሰባቸውም ብዙ አካላት አሉ። ለማንኛውም እኛ እንጠይቃለን የሚመለከታቸውን ክፍሎችም ላዩ ሳት ታች ሳት ሆነብኝ፣ ጨለማ ሆነብኝ። እነዚህ አሽኮሮች ዛሬ ወዴት ነው የሚደርሱልኝ? እነዚህ ሰዎች ዛሬ ወዴት ነው የሚሄዱት? ታንድ ቤት አንድ ሰው ታንድ ቤት ተቀምጦ እንዴት ይመሽላቸዋል? ቀኑስ እንዴት ለሊቱስ ይነጋል? አሁን ተቀመጡ ብዬ መጣሁኝ። መንግስት ጋዜጠኛ ማይቶኝ ነገ ማክሰኞ በ26 ቀን ምስል አለኝ ጋዜጠኛ ነኝ እናንተ ማስተላልፉልኝ። እንደው ስለስላይን አምላክ አደራችሁን ለልጆቼ ነፍስ አውጡልኝ። ስለስላይን የቀሩትን አውጡልኝ እንጠይቃለን። እንግዲህ አይዟችሁ ያዘን ዳርቻ አድርገው። ወይዘሮ አታላ መጨረሻ የምታስተላልፊው መልእክት ካለ? ትንሽ ስሜታዊ ሆኛለሁ እና እኔ ምንድነው አሁን እቺ ሴትዮ እውነቴን ነው የምነግርህ፣ ኑሮ አይደለም ተዚህ የምትኖረው ኑሮ አይደለም። እውነቷን ነው። አሁን ተዛ ያሉትኝ ከሞቱት በበላይ ካሉት በበታች ነው ያሉትኝ። ኑሮ አይደለም መግቢያ መውጫ የላቸውም። አንደኛ የወንድማቸው ተገድሎባቸዋል። እሳት ነው ልባቸው ላይ የሚቃጠለው ያለ እንኳን እነሱን የዚሁን እሳት ነው ልብ የሚቃጠለው። ገባ አንተ ገዳይህ ከፊት ላይ ተቀምጦ እያየኸው መኖር ማለት ቀላል አይደለም። አርማጮች ናቸው፣ ተፈርተው የሚኖሩ ሰዎች ናቸው። አሁን ደግሞ ሌላ ለመገደሉ እንትን የለንም። ነገ የሚመጣው አይታወቅም። ስለዚህ እኔ የምለው መንግስት በእውነት ይሄ መልስ ሊገባት ይቻላል። ለዚህ ሴትዮ መልስ ይሰጣትኝ። እቺ ሴትዮ ልጆቿን የሚያመጡላት ተሆነ ያምጡላት፣ ካላመጡላት በእውነት እውነቷን ነው ትሄድና ትሙት አብራ። እኔ የምለው ይሄን ብቻ ነው። ምንም አታደርግም ተዚህ ተቀምጣ ምንም የልጅ እየሞተ እኔ ማላገለግለው ጥውሪቱ ትመጣ ለሀገር አገልጋዮች ልጆች አይደል ነበሩ እና እኔ የምለው ለዚህ ነው። እቺ ሴትዮ መንግስት ሊያት ይገባልኝ። በቃ ልጆቿ ሳያልቁባት ከዚህ ሀገር ያምጡላትኝ። ካለዛ ደግሞ ምንም ምርት ይስጣትኝ አናመጣም ይበሏት። በቃ ትሄድና አብራትም ሌላ ምንም ተዚህ ተቀምጣ ምንም አሰራም። እሷ ብቻ ሳይሆን እህቷም አሁን ባሏ ተመልሶ ሄደ። ብቻዋን ተባዶ ቤት ተዘግታ የ4 ልጅ እናት ብቻዋን ተዘግታ ነው ያለች። የልጅ እያላትኝ ማንም የላትም። ተባዶ ቤት ቁጭ ብላ ብቻዋን ያለች። እንዴ ምን አይነት መንግስት ነው እንደዚህ የሚባል ነገር? እንዴ እውነቴን ነው። እኔ እንደው ቃላት ለሱ አሰሙልኝ። ስለዚህ መንግስት የኛ እህቶች ወንድሞች ሳይሆን እርግጠኛ ነኝ ብዙ ቤተ እስራኤሎች ልጆቻቸውን እህታቸውን እናታቸውን አጣው የቀሩ በዚህ አይነት ድርጊት ነው። መንግስት ባመጣው ህግ እናት አባትን ማምጣት ልጅን ለይቶ ማስቀረት፣ ልጅን ማምጣት እናት አባትን ማስቀረት ይሄ ምን የሚሉት ስራ ነው። ካመጡ ሁሉን ማምጣት፣ ካልመጡ ሁሉን መተው ነው። ይሄ ለሁሉ እስራኤል ምለውም ይሄን ነው። መጨረሻውም ያው እንደምትለው ማስከኘው ጋዜጠኛ እንደዚህው እንዳያት ትፈልጋለች እና እርዱነን
ሲሞቱ አሁንም ደግመን ከዚህ ሀዘን ያውጣንን፣ አስቀድመን እንጠንቀቅ። እነዚህ ልጆች ይምጡልን ነው የምለው። እኔ ሌላ ምንም ነገር የለኝም። እኔ ራሴ ትንቢተኝ ነው ያሉ ነገም ይገሏቸዋል። የእናንተ ዳነ አይዟችሁ። ነገም እኮ የሚገሏቸው ናቸው። እንግዲህ ድምጻችሁ ይሰማል ብለን ተስፋ እናደርጋለን። እኛም እንጠይቃለን የሚመለከታቸውን ክፍሎችም። ለማንኛውም የሀዘን ዳርቻ አድርገው አይዟችሁ እንጠይቃለን። ያለውን ሁኔታ ስላናገራችሁን እናመሰግናለን። ሰላም ጊዜ ተራባ እናመሰግናለን። ጋር ያደረስባችሁ ተኔ የደረሰብኝ አይደረስባችሁ፣ ያኑርልኝ፣ ተወንበሩ ያኑራችሁ፣ እድሜ ይስጥልን። ቃሌን እኔን ሰው ብላችሁ ቃሌን ስለተቀበላችሁ በጣም አመሰግናለሁ። አሁንም ስለ እስራኤል አምላክ ለልጆች አብቁኝ፣ ነፍስ አዱን። ቀላል አይደለም። አይዟችሁ፣ መጽናት ያስፈልጋል። እናመሰግናለን ወንድም። በዚህ አጋጣሚ የእናንተን ሮሮም ሰምቶ አቶ ሩቤል መሸሻ ራሱ ራብ ከፍ ያለውም እንዲሁ በጣም ነው እናመሰግነው። በእውነት ረስቼ ስሜታዊ ሆኜ ሩቤል መሸሻ በእውነቱ በዚህ እንድደርስ ያደረገልን እሱ ነው። በጣም አመሰግነዋለሁ። እግዚአብሔር ይስጥልን። አዎ እናመሰግነዋለን። በእውነት ረስቼ ትንሽ ስሜታዊ ሆኜ ነበር። ስላስተዋወቀኝ አመሰግናለሁ። እሺ ቻው። እሺ ቻው።